እግዚአብሔር የሚድኑ ሰዎችን አስቀድሞ መርጧል። ሁሉ ሰው መዳን አይችልም። ሁሉ ሰው ወንጌልን መቀበል አይችልም። እግዚአብሔር የመረጣቸው ብቻ ነው በእምነት መቀበልና መዳን የሚችሉት ብለው የሚያስተምሩ ሰዎች የሚያነሷቸውን ጥቅሶች እንመልከት። እንግዲህ እነዚህ ሰዎች መጽሐፍ ቅዱስ ላይ የተጻፉትን ሌሎች ይህንን ተቃራኒ የሚናገሩ ቃሎችን ሁሉ ወደ ገደል ነው የሚከቷቸው። ለምሳሌ እግዚአብሔር ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይወዳል የሚለውን ጥቅስ፣ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል የሚለውን፣ ዓለምን ሁሉ እንዲሁ ወዷል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሚለውን ጥቅስ፣ እነኚህን ሁሉ ሌሎችም በሰው ፊት እንደማያደላ የሚናገሩትን ቃሎች ወደ ገደል ይከቷቸውና ነገር ግን የሚያነሷቸው አንዳንድ ጥቅሶች አሉ። እነሱን ነው የምንመለከታቸው። እግዚአብሔር እኮ ይላሉ፣ አዎ በእርግጥ ሁሉንም ይወዳል ብንልም ሁሉንም ወንጌል እንዲሰበክለት ቢፈልግም በልቡ ግን የመረጣቸው ሰዎች አሉ። በውስጠኛው ክፍሉ ግን የሚያስባቸው እንዲድኑ የወሰናቸው ሰዎች አሉ። እነሱ ብቻ ነው በእምነት መቀበል የሚችሉት። ልባቸው ለወንጌል የሚከፈተው እነሱ ብቻ ናቸው። ኢየሱስ ክርስቶስ በኢየሩሳሌም ከተማ ከመግባቱ በፊት አያትና ከተማይቱን ልጆችሽን ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልሰበስብ ብዙ ጊዜ ወደድኩ፣ እናንተ ግን አልወደዳችሁም ብሎ አለቀሰ ይላል። ይሄ ማልቀሱ እኮ እንደው እንዲድኑ ፈልጎ አይደለም። ከእስራኤላውያን እንዲድኑ የሚፈልጋቸዋሉ፣ ደግሞ የሚጠፉ ሰዎች አሉ። ያንን ነው የሚያስተምሩት። ለዛ ትምህርታቸው መነሻ የሆናቸውን አንዳንድ ጥቅሶች ላሳያችሁ። አንደኛው የሚያነሱት ጥቅስ ሮሜ ምዕራፍ 3 ላይ ያለውን ነው። ሐዋርያው ጳውሎስ አሕዛብንም አይሁዳውያንንም ሕግ ያላቸውንም ሕግ የሌላቸውንም ሰዎች ሕግ ባይኖራቸው እንኳን ሕሊናቸው ላይ የእግዚአብሔር ሕግ ተጽፏል። በእርግጥ እነሱንም የሚከስበት ስፍራ ነው። ምን ብሎ ነው የሚናገረው? ጻድቅ የለም አንድስ እንኳ፣ እግዚአብሔርን የሚፈልግ የለም፣ አስተዋይ የለም፣ ሁሉ ኃጢአትን ሰርተዋል፣ የማይጠቅሙ ሆነዋል ብሎ የሚናገርበትን ክፍል ማለት ነው። እንግዲህ ያንን ይዙና አያችሁ፣ ሰዎች እኮ በራሳቸው ማመን አይችሉም። እግዚአብሔር ያመጣላቸውን ስጦታ መቀበል አይችሉም። ምክንያቱም እግዚአብሔርን የሚፈልግ ማንም የለም ተብሏል፣ ጻድቅ ማንም የለም ተብሏል ብለው ያንን ጥቅስ ይጠቅሳሉ። ነገር ግን በእርግጥ ሐዋርያ ጳውሎስ እሱን እየተናገረ ነው ወይ? አይደለም። ምክንያቱም ከምዕራፍ 1 ጀምሮ ስትመለከቱ ሐዋርያ ጳውሎስ እየገለጠ ያለው ነገር አለ። ሰዎች በስራቸው ለመጽደቅ የሚፈልጉ ከሆነ አሕዛብ ሆነ የግሪክ ሰው ቢለው የሚጠቅሰው አሕዛብን ነው፣ አይሁዳዊም ሆነ በስራው ለመጽደቅ የሚፈልግ ሰው መጽደቅ አይችልም። በእግዚአብሔር ግን እምነቱን ያደረገ ሰው ብቻ ይጸድቃል እያለ እያስተማረ ነው። አሕዛብ ሕግ የላቸውም፣ ነገር ግን በሕሊናቸው ውስጥ ሕግ አላቸው። አይሁዳውያን ሕግ አላቸው። በሱ ሕግ በእግዚአብሔር ፊት ጻድቅ ሆኖ ለመገኘት የሚፈልግ ሰው አይሁዳዊ ቢሆን አሕዛብ ቢሆን ሁለቱም በእግዚአብሔር ፊት መጽደቅ አይችሉም። ጻድቅ የለም አንድም እንኳን። አይሁዳውያንም ሆኑ የግሪክ ሰዎች እነኝን ሁሉ ከኃጢአት በታች እንደሆኑ እከሳቸዋለሁ እያለ ነው ሐዋርያ ጳውሎስ ምዕራፍ 3 ላይ የሚናገረው። እንደዚህ ካልተረጎም ነው በእግዚአብሔር ያመኑ ግን እንደጸደቁ፣ በእግዚአብሔር ያመኑ ግን የእግዚአብሔርን ጽድቅ እንደተቀበሉ እንደዚህ ብለን ካልተረጎም ነው እንግዲያው ጻድቅ የለም አንድስ እንኳ ካል እግዚአብሔርን የሚፈልግ የለም ማለት እንደው እግዚአብሔር የሆነ ጸጋ ሰጥቶት ካላመነ እንዲያምን ካላደረገው በስተቀር ማንም ሰው እግዚአብሔርን መፈለግ አይችልም፣ እግዚአብሔር ፊት ጻድቅ ሆኖ መቅረብ አይችልም ብለን ከሆነ የምናስበው እንግዲያው አብርሃም እንዴት ነው የጸደቀው? ምክንያቱም ጻድቅ የለም ባለበት በዛው አንደበት ሐዋርያ ጳውሎስ ዝቅ ብሎ አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት ይላል። እንግዲህ ጻድቅ ማንም ከሌለ አብርሃም እንዴት ነው የጸደቀው? በስራ ሳይሆን በእምነት ስለጸደቀ ነው። ከአብርሃም ሌላ ብዙ የጸደቁ ሰዎች አሉ መጽሐፍ ቅዱስ ውስጥ ስማቸው እንኳን ተጠቅሶ ከዛ በኋላ ጻድቃን ናቸው የተባሉት። ለምሳሌ ሎጥን መውሰድ እንችላለን፣ ሕግ ሳይሰጠው። ኖህን መውሰድ እንችላለን፣ ጻድቅ ሰው ነበር ይላል። በሕግ ጥላ ውስጥ ደግሞ ከነበሩት አዲስ ኪዳን ላይ ከተጻፉት ስምዖን ጻድቅ ሰው ነበር ይላል። ዘካርያስ ጻድቅ ሰው ነበር ይላል። እነኚህ ሁሉ ጻድቅ ስማቸው ተጽፎ ጻድቅ ናቸው የተባለላቸው ናቸው። ስለዚህ ሐዋርያ ጳውሎስ ጻድቅ የለም አንድስ እንኳ ሲል ማንም ሰው እንደው የጸደቀ የለም እያለ አይደለም። ነገር ግን በገዛ ስራው ታምኖ በገዛ ጉልበቱ ታምኖ በእግዚአብሔር ፊት የጸደቀ ማንም የለም። ስለዚህ በእምነት ብቻ ነው መጽደቅ የሚቻለው። ከአሕዛብ እኮ ሄዳችሁ ከተመለከታችሁ ጋለሞታይቱ ረዓብ ይላል መጽሐፍ ቅዱስ አልጠፋችም በእምነት ይላል ዕብራውያን ምዕራፍ 11 ላይ። ያዕቆብ ደግሞ ያዕቆብ ምዕራፍ 2 ላይ ጠቅሳታል። እሷም ልክ እንደ አብርሃም ጸድቃለች ይላታል። ግን ጋለሞታ ነች፣ አሕዛብ ነች። እንዴት ጸደቀች? በስራዋ ሳይሆን በእግዚአብሔር ላይ ስላመነች።
ከዘፍጥረት ጀምሮ በእግዚአብሔር የሚያምኑ ሰዎች በስራቸው በገዛ ራሳቸው ያልታመኑ ሰዎች ይጸድቃሉ። እግዚአብሔርን መፈለግ የምንለው እሱን ነው። ኮንሲስተንትሊ ወይንም ደግሞ እግዚአብሔርን የሚፈልግ አንድስ እንኳ የለም የሚለው ቃል ታዲያ ምንድን ነው የሚያሳየው? በራሱ ጥረት እግዚአብሔርን ፈልጎ መገናኘት የሚችል የለም ማለት ነው። እግዚአብሔር የሰጠውን ስጦታ ግን ልክ ስለ እግዚአብሔር ሊታወቅ አሕዛቦች እንኳን ስለ እግዚአብሔር ሊታወቅ የሚገባ ሁሉ በእነርሱ ዘንድ ግልጥ ስለሆነ እግዚአብሔርን ማመን ከፈለጉ ይችላሉ እያለ ሐዋርያ ጳውሎስ ምዕራፍ 1 ላይ ገልጦልናል። እውነትን በአመፃ የሚከለክሉ ሰዎች ካልሆኑ በስተቀር አሕዛብም እንኳን ቢሆኑ በእግዚአብሔር ማመን ይችላሉ። ስለዚህ ካመኑ የእግዚአብሔርን ስጦታ ይቀበላሉ፣ ይጸድቃሉ። ይሄ ጽድቅ በክርስቶስ ኢየሱስ ደግሞ የበለጠ ተብራርቶና ተገልጦ በአዲስ ኪዳን ላይ እንመለከተዋለን። ብሉይ ኪዳንም ላይ ግን ከአዳም ጀምሮ እንዴት በሕይወት መጽሐፍ እንደተጻፉ ሰዎች የሕይወት መጽሐፍ ምንድን ነው የሚለው ላይ ሳሳይ በዛ ቪዲዮ ላይ ትመለከታላችሁ። ማየት የምትፈልጉ ሰዎች እሱም ቪዲዮ ተመልከቱ። ስለዚህ በሕይወት መጽሐፍ መጽደቅና መጻፍ ይቻላል። እንዴት ነው የሚቻለው? በእግዚአብሔር በማመን። ስለዚህ ሐዋርያ ጳውሎስ ሮሜ ምዕራፍ 3 ላይ ጻድቅ የለም ሲል በራሱ አምኖ በስራው በገዛ ልቡ ታምኖ በእግዚአብሔር ፊት ጻድቅ መሆን የሚችል ማንም የለም ማለቱ ነው እንጂ በእግዚአብሔር ያመኑትም ሁሉ አልጸደቁም፣ እንደው ልዩ ጸጋ ያስፈልጋል በእግዚአብሔር ለማመን እያለ አይደለም። የሐዋርያ ጳውሎስ ትምህርት እሱ አይደለም። ስለዚህ ስራንና እምነትን በገዛ ልብ መታመንን በገዛ ስራ መታመንንና በእግዚአብሔር ላይ መታመንን ሁለቱን እያነጻጸረ ነው። ሌላ የሚያነሱትን ጥቅስ እንመልከት እስኪ። አንደኛ ቆሮንቶስ ምዕራፍ 2 ላይ ነው። መንፈሳዊ ሰው ሁሉን ይመረምራል፣ ፍጥረታዊ ሰው ግን የእግዚአብሔርን መንፈስ ነገር መቀበል አይችልም የሚለውን ቃል ነው። መቀበል አይችልም። ስለዚህ ፍጥረታዊ ሰው የእግዚአብሔርን መንፈስ ነገር መቀበል ስለማይችል ወንጌልን ማመን አይችልም። እግዚአብሔር እንደው በሆነ ጸጋ እንዲያምን ካላደረገው በስተቀር ሪጀነሬት ካላደረገው በስተቀር ጸጋውን በላዩ ላይ ካላኖረ በስተቀር ልቡን ከፍቶ ወንጌልን መቀበል አይችልም። የእግዚአብሔርን መንፈስ ወንጌል መቀበል አይችልም። ለምን? ለፍጥረታዊ ሰው ሞኝነት ነው ብለው ያስተምራሉ። ነገር ግን ሐዋርያው ጳውሎስ አንደኛ ቆሮንቶስ 2 ላይ ስለ እንደዚህ አይነት ሐሳብም በፍጹም እያነሳ አይደለም፣ እያወራ አይደለም። ዝቅ ብሎ ራሳቸውን የቆሮንቶስ ሰዎች ምን ይላቸዋል? የእግዚአብሔርን መንፈስ ነገር ልትቀበሉ አትችሉም እያላቸው ያለው ራሳቸውን የቆሮንቶስ ሰዎችን ነው፣ ያልዳኑትን ሰዎች አይደለም። ምዕራፍ 3 ላይ ምን ይላቸዋል? እኔም ወንድሞች ሆይ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም፣ ስጋውያን ናችሁና። ስጋውያን ስለሆናችሁ የእግዚአብሔርን መንፈስ ነገር ልነግራችሁ አልቻልኩም። ምክንያቱም በበሰሉት መካከል ነው ጥበብን መናገር የምንችለው፣ የእግዚአብሔርን መንፈስ ነገር መናገር የምንችለው። እናንተ ግን ምንም እንኳን ክርስቶስን ብታውቁ ስጋውያን እንደመሆናችሁ መጠን እንደ ሰው ብቻ ከማሰባችሁ የተነሳ የእግዚአብሔርን መንፈስ ነገር ልነግራችሁ አልችልም። ስለዚህ የእግዚአብሔርን መንፈስ ነገር ልትቀበሉት አትችሉም እያለ ራሳቸውን የቆሮንቶስን ሰዎች ነው እየከሰሳቸው ያለው እንጂ ያልዳነ ሰው ያላመነ ሰው ወንጌል ሲነገረው መቀበል አይችልም እንደው እግዚአብሔር የሆነ አንዳች ተአምራት ካላደረገበት እያለ አይደለም። ያ አይደለም የሐዋርያ ጳውሎስ ትምህርት። የሚያምን ሁሉ ልቡን ከከፈተ መቀበል ይችላል። አንዳንድ ሰዎች እንደዛ ሰው ልቡን ከፍቶ መቀበል ይችላል ካልክማ የእግዚአብሔርን ክብር እየነካ ነው፣ መዳን ላይ የራስን ስራ አስተዋጽኦ እያደረግክ ነው ብለው ያስተምራሉ። እንደዛ ማለት ግን አይደለም። ለመሆኑ አንድ ሰው ስጦታ ሲሰጠው ስጦታውን ከተቀበለ የሰጪውን ክብር ነካ ይባላል እንዴ? በፍጹም አይባልም። አንድ ሰው በራሱ አንድን ነገር ማድረግ እንደማይችል አምኖ የመጣለትን እርዳታ ከተቀበለ እርዳታ የሰጠውን ማንነት ክብር ነካ ማለት ነው እንዴ? ሉዓላዊነቱን ነካ ማለት ነው እንዴ? በተቃራኒው እንደውም የእርዳታ ሰጪውን የስጦታ ሰጪውን ክብር ከፍ አደረገ ነው የምንለው። ስለዚህ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ላይ እና በሮሜ ምዕራፍ 3 ላይ እያስተማረ ያለው ሰው እግዚአብሔር በክርስቶስ ኢየሱስ ያቀረበለትን ወንጌል የዘላለም ሕይወት መቀበል አይችልም እያለ አይደለም። እንችላለን፣ ምክንያቱም ያ ፈቃድ አለን። እኛ ለመቻላችንን እግዚአብሔር ግን መቻሉን አምነን በእምነት መጽደቅ እንችላለን። ይሄ ወንጌል ለሰው ልጆች ሁሉ ነው። እግዚአብሔር የሰው ልጆችን ሁሉ ይወዳል፣ የሚያምን ሁሉ ደግሞ ይድናል ማለት ነው። እግዚአብሔር ዓለምን ሁሉ ወዷል። ይህንን ወንጌል የተቀበለ ሁሉ ደግሞ ይድናል።